ብሌን በስተመጨረሻ ራሷን መቆጣጠር አቃታትና የመኪና አደጋ ጨፈለቃት። ሰላምና ገነት እንግዲህ ማለቂያ የሌለው የብሌንን ስቃይ እያዩ በሐዘን ተቃጠሉ። አቶ በኃይሉና ቃል ደግሞ ከሚባለው በላይ በደስታ ተሞሉ። ዶክተሩ የዲኤንኤ ውጤቱን አምጥቶ 99% ቃልና ሰላም ተመሳሳይ ውጤት ነው ያላቸው ብሎ ሲናገር ቃል ሳሚ ሰላም እናትሽ ናት ብሎ ያለኝ እየዋሸ ነበር እንዴ ብላ ራሷን ጭንቀት ውስጥ ታስገባች። በኋላ የገዛ ሳዳጊ እናቷ ደግሞ ወይዘሮ ገነት ዳግምንና ብሌንን የለያየቻቸው ወይንም አብረው እንዳይቀጥሉ አብረው እንዳይጋቡ የለየቻቸው እሷ መሆኑን እውነቱን ስትሰማ ራሷን መቆጣጠር አቃታትና በቃ እኔ መኖር የለብኝም ካሁን በኋላ በህይወት እንድኖር ማንም እንዳይፈቅድልኝ አለችና መንገድ አስፋልት ላይ ገብታ ከወዳና ከወድህ የመኪና አደጋ ሲጨፈልቃት ጸጥ አለች። ወይዘሮ ገነት በጸጸት እያበደችና በሐዘን እየተቃጠለች የኔ ልጅ ያደረኩት ክፋት ታንዳሉ 2 ልጆቼን አሳጣኝ። እኔማ ከባድና አደገኛ ነገር ነው የሰራሁት። ይሄን ነገር በፍጹም ማድረግ የለብኝም ነበር ብላ ቀወጠችው። ሰላም ደግሞ በጸጸት የተቃጠለችበት ትልቁ ምክንያት ከቤቱ ጭል ብዬ ማባረር የለብኝም ነበር፣ ምንም ቢሆን እሷን እንደ ማስቀየም የለብኝም ነበር። ብሌን እኮ ከማንም በላይ ከጎኔ ሆና ሳለቅስና ሳዝን ልጄን በፍለጋ ላይ ሁኜ የምትንከባከበኝ ልጄ ነበረች። ብሌንን እንደዛ መናገር የለብኝም ብላ አበደች። አቶ በኃይሉ ውጤቱን ለመቀየር 500-600 ሺህ ልስጥህ እያለ ዶክተሩን ሲያባብለው፣ እንዲሁም ደግሞ እናትህን አሁኑ እደፋልሃለሁኝ የላኳቸው ሰዎች እናት ላይ ከባድ ችግር ሊፈጥሩ ነው እያለ ሲያስፈራራው፣ ዶክተሩም እንግዲህ ለእውነታ ስለቆመና በፍጹም የአቶ በኃይሉን ገንዘብ እንዲሁም ደግሞ ቃል ሴትነቷን ልትሸጥለት ለምነው ነበርና ያንን ሁሉ ለሰላም ነገራት። ሰላም እመኒኝ ቃል ያንቺ ልጅ እንዳልሆነች 100% እርግጠኛ ነኝ፣ ምክንያት አለኝ ብሎ አላት። ምክንያትህ ምንድነው ዶክተር? ቶሎ በል አትቀልድ አለችው። ምክንያቱም አቶ በኃይሉ በገንዘብ እየተደራደረ እንደነበር ቅድምም ውጤቱን ልከፍት ስዘጋጅ ስልክ የደወለልኝ እሱ እንደነበረ፣ እንዲሁም ደግሞ ቃል ሴትነቷን ሽጣ ውጤቱ እንድቀይርላት እያስገደዱኝ እንደነበር፣ እንዲሁም እናቴን ለማሰቃየት የሱ የሆኑ ሰዎችን እናቴ ጋር እንደላከ ብሎ ብዙ ነገር ሲዘረዝርላት፣ ሰላምም በጸጸት አበደችና ዶክተር እባክህ ሌላ ነገር እንትን አትበለኝ፣ አሁን ላይ ወደድክም ጠላህም እኔ ሁሉንም ነገር ማድረግ እችላለሁኝ፣ ውጤቱን እኮ ያመጣው አንተ ነህ፣ እንዴት እንድትቀልድብኛለህ ብላ ቀወጠችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። ብሌን የደረሰባት ከባድና አደገኛ ስቃይ እንግዲህ ገነትን እያንሰፋሰፋት ይገኛል።
ገነት አሁንም በጎረቤቷ ፀሐይ ከባድ ችግር ውስጥ እየገባች መሆኑን በፍጹም አላወቀችም። የገነት ጎረቤት የዳግም አባት ያስቀመጣቸውን ፋይሎች በሙሉ አቶ በኃይሉ ባዘዛት መሰረት ሰተት አድርጋ ልትወስድ እየተጠባበቀችና እየተከታተለች ትገኛለች። ስሚ ጎረቤቴ፣ እኔ ዛሬ ዳግም ልጄን አናድቸዋለሁኝ። እሱም ተናዶ ምግብ ሳይበላ ከዚህ ከቤት ወጣ። እንዴት እንደዚህ ይሆናል እያለች ስታለቃቅስ፣ ገነት ተረጋጊ፣ ዳግም ባንቺ ተስፋ አይቆርጥም። ዳግም ተመልሶ ይመጣል። ሲመጣም ደግሞ እመኒኝ እንደ ድሮ አብራችሁ ትሆናላችሁ እያለች መናገር ጀመረች። ጎረቤቴ አንቺ በጣም ጥሩና መልካም ሴት ነሽ። እስካሁንም ድረስ ከምነግርሽ በላይ እንዳንቺ አይነት ጎረቤት አጋጥሞኝም አያውቅም። ሐዘኔን ደስታዬን በሙሉ አብረሽኝ እየተካፈልሽ ነው። አሁንም ቢሆን ልጄን በጣም ስለምወደው ነው እንደዚህ የምለው። እኔ ዳግምን በፍጹም ማጣት አልፈልግም። በራሴ ጥፋትና በራሴ ስህተት ልጄን እያለች በጣም ተቃጠለች፣ ተናደደች። መጨረሻ ላይ ደግሞ አረ ተረጋጊ፣ ምንም ይፈጠር ምንም ዳግም ይሄን ነገር አያደርግም፣ ገነት እባክሽ ብላ ለመነቻት። ገነትም መረጋጋት ጀመረች። አቶ በኃይሉ ውጤቱን እንግዲህ ዛሬ ሁላችሁም መታችሁ እንድታዩ ፈልጋለሁኝ ብላ ሰላምዬ ነግራቸው ነበርና ውጤቱን ሊያው ሲመጡ አቶ በኃይሉ ከሚባለው በላይ ተናዶ ስለነበር ቆይ አንዴ ስልክ ላውራ፣ ቆይ ምን እያለ ብዙ ነገር ማውራት ጀመረ። እሷም በጣም ተናዳ ስለነበር ስማ በኃይሉ፣ አሁን እኔ ምንም ብትል ምንም ልሰማህና ልረዳህ አልፈልግም። ምክንያቱም እስከ ዛሬ ድረስ ብዙ ነገር ስታረግ ዝም ብያለሁ። አሁን ግን ፈልገው እውነታውን ነው። እስካሁን ድረስ ስትጫወትብኝና ስታደርገኝ የነበረውን በሙሉ እንደማያውቅ ሁኜ ሳሳልፍ ነበር። አየህ፣ ከዚህ በላይ ራሴን ልሸውድ አልችልም። በላሁን እንጠብቃለን፣ ማውራት የምፈልገውን ስልክ ሂድና አውራ ብላ አለችው። መጀመሪያ ላይ አቶ በኃይሉ እንግዲህ ቃልን ሰላምን ከዚህ ቦታ ላይ እንደምንም ብለሽ ይዘሻት ይዚ እና እኔ ደግሞ ዶክተሩን ማናገር እፈልጋለሁ ብሎ ሲላት እሷም ነገጠችና በኃይሉ አሁንም ተስፋ አትቆርጥም እንዴ? ምን አይነት ጉደኛ ሰውዬ ነህ? አሁን እኮ የቀብር ጉድጓዳችን እየተቆፈረልን ያለ ነው። ስለዚህ ወደድንም ጠላንም አምነን መቀበል ነው ያለብን አለችው። እኔ በፍጹም ተስፋ አልቆርጥም፣ የሆነ ነገር ማድረግ አለብኝ ብሎ ወጣ። ዶክተሩንም ስልክ ማውራት ፈልጋለሁኝ አለና ሲወጣ ድምፁን ቀየር አደረገና እባክህ በቶሎ ፈልግሃለሁ ካለህበት ቦታ ላይ ውጣ ብሎ ሲደውልለት በረንዳ ላይ ሲያገኘው አንተ ነህ እንዴ ደወልክልኝ? አዎ። ምንድን ፈልገህ ነው? በእናቱም አስፈራራው፣ በገንዘብም ብዙ ነገር አለው። አይደለም 500,000 5 ሚሊዮን ብር ብትሰጠኝ እኔ በፍጹም የዲኤንኤን ውጤት ልቀይር አልችልም እያለ ዶክተር የመጨረሻውን ንግግር ተናገረ። አንበሳና ጀግናው እና በጣም ተናዶ ነበር። ስማ በኃይሉ፣ እኔ እንደ ሌሎች ሰው በገንዘብ ተገዝቼ እውነታን እንትን ብዬ ላንተ እንትን የምል ሰው አይደለሁም። ይህን ነገርህን የማታርፍ ከሆነ እውነታውን በሙሉ ለሰላም ነው ዘርግፍ የምናገረው ብሎ ወደ ነበረበት ቦታ ላይ ተመለሰ። አቶ በኃይሉ አሁንም ግራ ገባውና
ብሌንን ተንሽ ለዶክተሩ ምግብ አቅርቢ እንዲህ በይ እያለ ግራ አጋባት። ዶክተሩ ምንም አይነት ምግብ እንደማይፈልግና ውጤቱ ተከፍቶ እንዲታይ በጣም ጓጉ። የውጤቱ ነገር እጅግ በጣም በሚገርም ሁኔታ ሁላቸውንም አስደነገጣቸው። ቃልም በጣም በደስታ ተሞላችና ስሚ፣ ከአሁን በኋላ መቼም እኔና አንቺ እናትና ልጅ ሆነን አንቀጥልም። የዛኔ ነግሬሽ ነበር ግን አላመንሽኝም። አየሽ፣ ስለዚህ በፍጹም ተመልሼ ከአንቺ ጋር እናትና ልጅ ልሆን አልችልም አለችና ቃልም የበላይነት ስሜት ተሰምቷት ሰላምን የምትፈልገውን ነገር በሙሉ ተናገረቻት። ሰላምም ደግሞ የቃል ጉልበት ላይ ተደፋችና ይቅር በይኝ ባክሽ፣ በሰዓቱ ያንኩላ መናገር የለብኝም። አንቺ ልጄ ነሽ። በጭራሽ ከኔ ይልቅ በዶክተር ማረጋገጥ ጀመርሽ። እንዳንቺ አይነት እናት በመኖሬ ብታምኒ ባታምኒ በጣም አፍሬያለሁ። አሁን ላይ ግን ከምትዩ በላይ የራሴን ህይወት ብቻ መኖር እፈልጋለሁ ብላ ቤቱን አርግፋ ሄደችና ወደ ገነት ቤት ሄደች። ገነትም እያለቃቀሰች ያገኘቻት። ደግሞ ምን ሆነሽ ነው አንቺ አሮጊት አለቻት። አረ ምንም አልሆንኩኝ። አይ የሆነ ነገርማ ሆነሻል። ቆይ ለምንድን ነው? ምኑ? ዳግምን ተቆጥቼው አባረርኩት። አንቺ ጦሰኛ መከረኛ፣ ይሄ ሁሉ ነገር ደግሞ የተፈጠረው ባንቺ ነው አለቻት። በእኔ ምንድን ነው የተፈጠረው? ዳግም ከሄደበት ሲረጋጋ ሊመጣ ይችላል፣ ግን ደውለሽለታል አለቻት። ቆይ አንቺ ማሰቢያሽ ምንድን ነው? ሳልደውልለት እንደዚህ የሚጨነቅ ይመስልሻል አለቻት። በጣም ተደነጋገጡ። ሳሚም እንግዲህ ብሌን መኝታ ክፍሏ ገብታ ስለ ሳሚ እናትሽ ሰላም ናት የሚለውን እያሰበች እያስታወሰች አንተ ተስፋ ሰጥተኸኝ እናቴ ሰላም ናት ብዬ በጉጉት ስጠብቅ አይደለችም። ቆይ ምንድን ነው እየተካሄደ ያለው? ይሄ ሁሉ መዋሸት ለምን አስፈለገ ብላ ብሌን በንዴት እያለች ገነት ደግሞ ከዳግም ጋር የለያያቻቸው እሷ እንደሆነች አብረው እንዲተኙ ቃልንና ዳግምን የፈጸመችው እሷ እንደሆነች ሁሉንም ቃል ለብሌን ነገረቻት። ብሌን በጣም ተናደደችና ገነትን በፍጹም እኔ እንዳንቺ አይነት እናት በህይወቴ የለኝም ብላ ስልኩን ጠርቅማ ዘጋችባት። ቃል እንግዲህ ከብሌን ጋር አሳዳጊ እናቷን አጣላቻት። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የቻናል ቤተሰቦች ከልብ አመሰግናለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።